ትዝታው ታገደ ከትናንትና ምሽት ጀምሮ ቲክቶኩም ፌስቡኩም የተጥለቀለቀው ስለ ትዝታው በአባይ ኤርዶጋን ሲመጡ የኤርዶጋንም የተቀበሉት በሙሉ የተመተሙ እንደዚህ የተመተሙ በእውነት ኒንጃ መስለው እንደዚህ የተመተሙ። ይሄ ሁሉ ፎቶ የምታዩት ታመው ተኝተው ሳይሆን ወይም ደግሞ በተፈጥሮ ድንገት የተከሰተ አደጋ ደርሶባቸው ሳይሆን ኢንቴንሽናሊ ሆን ተብለው በዛሬ ቀን የካቲት 21 ቀን 2018 ዓ.ም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አንድ መግለጫ አውጥቷል። በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ ለምንድነው በገዛ ሞታችን ላይ መጨከን ያቃተን? ለምንድነው ሁልጊዜ በተመሳሳይ አይነት መንገድ እየተጓዝን በገዛ ሞታችን ላይ የምንሳለቀው? እንዴት ነው አንተ ጭንቅላት የሚሰራው? ይሄ እግረኛው ሚዲያ ነኝ። ተክለ ሃይማኖት አዳነ ነኝ። ኢየሩሳሌም እስራኤል ነው ያለሁት። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ነው። ዛሬም መብራት አልነበረንም። አሁን ነው እንግዲህ 11 ሰዓት ሊሆን ሲል የመጣው። ምንም ማድረጋቸው አልኩኝ። በቃ ፒሲ በጣም እያስቸገረኝ ነው። አትሊስት የሆነ መፍትሄ መፈለግ ያለብኝ ይመስለኛል። በወቅታዊ ጉዳዮቻችን የተመለስነው ከአርሲ ጋር በተገናኘ ሌላ መከራ እየሰማን ያለ ነው። ጠቅላይ ቤተ ክህነት እንግዲህ የሀዘን መግለጫ አውጥቷል። ጥቅሙ ብዙም ጊዜ ባይታየኝም የሀዘን መግለጫቸው መደርደራቸው ድርድራቸው ያን ያህል ለውጥ ያመጣል ብዬ አላስብም። ምክንያቱም ኦርቶዶክሳን በየዕለቱ የተጨፈጨፉ ነው። በደንብ እኔ ብዙ መረጃዎች እየደረሱ ነው ያሉት። ዛሬ ራሱ በጣም ብዙ መረጃዎች ሲላኩ ነበር። አሁን መብራት ሲመጣል ስከፍተው ነው ብዙ መረጃ አየሁትኝ። ምናልባት እነዚያ መረጃዎች ወይ ነገ የምናቀርባቸው ይሆናል ብዬ ተስፋ አደርጋለሁኝ። ከእስልምና ጋር ተገናኘን ዘመድኩንም እፎ የሚያነሳው አለ፣ ወንድማችን እየው የሚያነሳው አለ። በሰፊው በስፋት እንመለከተው አለ። አንድ የአቃቤ እስልምና ላይ የሚሰራ ሰው አውቀው የሚሆን ሳያውቀው የክርስቶስን ስቅለት ያመነ ይመስላልና እሱንም የምንዳሰው የሚሆነው። ታዲያ እንደተለመደው ከአርሲ እንጀምራለን። ምናልባት ይሄ ቪዲዮ ይሄ አይሆንም በሚል ሊሚት ሊያደርገው ይችላል። ካደረገው ተቆርጦ ይወጣል። ካልሆነ ግን ስርዓተ ቀብራቸውን እንመልከት። እንግዲህ ኦርቶዶክሳውያን የተቀበሩት እንደዚህ ነው። 21ዱም ኦርቶዶክሳውያን የተቀበሩት እንደዚህ ነው። 2 ሰዎች ተወስዷል። እስካሁን የት እንዳለ አይታወቅም። ከነኚህ መካከል ላይ እንግዲህ ካህናት አሉበት፣ ሴቶች አሉበት፣ ብዙ ናቸው። እንግዲህ በጣም በድብቅ መረጃ ላይ የሚቀረጸው ተፈርቶ እየተቀረጸ ያለው መረጃ በጣም ብዙ መረጃዎች መስማት የምንችልባቸው ብዙ ነገሮች ይኖራሉ። ነገር ግን ስልካችን ድንገት ይፈተሻል፣ ከተፈተሽና ከተገኘብን እንገደላለን የሚል ስጋት ነው ያለባቸው። በነገራችን ላይ ቦታው ላይ አደጋው ከመድረሱ በፊት ኦርቶዶክሳውያን ሙሉ ለሙሉ ሙልጭ አድርገው ጭምር አስወጥተው ነው ወይም ሙስሊሞቹን ቀድሞ አስወጥተው ነው ኦርቶዶክሳውያን ላይ ይሄን የሚያክል መከራ የሚያደርሱባቸውና በጣም የሚያሳዝነው። እንግዲህ መድኃኔዓለም ክርስቶስ ይድረስልን። ድምፁን ለማጥፋት እሞክራለሁ በተቻለ መጠን። ምክንያቱም ይሄን ድምፅ አይቶ ዩቲዩብ ሌላ ነገር ስለሚመስለው ሪስትሪክት እያደረገብን ነው። ትናንትናም ብዙ ሬሳዎች ማሳየት ይችል ነበር፣ ግን ሪስትሪክት እያደረገ ነው፣ እየከለከለ ስለሆነ ነው። ስለዚህ በተቻለ መጠን እንግዲህ ነገሮችን እያስተካከልን ጩኸታችንን ለማሰማት እሞክራለሁ። ወደ ወንድሞቼ ትዝታው ታገደ ከትናንትና ምሽት ጀምሮ ቲክቶኩም ፌስቡኩም የተጥለቀለቀው ስለ ትዝታው ከሀገር መውጣት መታገር ነው። በአርሲ ኦርቶዶክሳውያን በማህተባቸው ምክንያት ስለመጨፍጨፋቸው ከላይ እንደምትመለከቱት በአንድ ጉድጓድ 20 ኦርቶዶክሳውያን ስለመቀበራቸው ትኩረት እንዳንሰጠው ሾርት ሚሞሪ እንደሆንን ስለሚታወቅ ስለ ትዝታው ሁሉም ሰው ዜና እንዲሰራ ተደረገ። አይምሯችን ሁሉ ስለ ትዝታው ሆነ። በአፉ ስለሚጸዳዳ ሰው ሆነ። እንዴ ስለ አርሲ ኦርቶዶክሳውያን ድምፅ መሆን ባንችል መጮህ ባንችል ስለ ትዝታው ዜና እየሰራን ለምንድን ነው በአርሲ ስለሚገደሉ ኦርቶዶክሳውያን ትኩረት እንዳያገኙ የምናደርገው? እንዴ ለምን አይሰቅሉትም በአደባባይ? እኔ ትዝታው አይደለም አጀንዳዬ። በማህተቡ ኦርቶዶክሳዊ በመሆኑ ምክንያት በነፃነት አምልኮት መፈጸም ስለማይችለው ስለ ኦርቶዶክሳዊ ባለማህተብ ነው የሚገባኝ። በአፉ ስለተጸዳዳው ሰው አይደለም እንዴ። ካሁን በፊት እኮ የቤተ ክርስቲያን የህግ አካላት ከሀገር እንዳይወጣ ተከልክሏል እንዲያዝ ተብሎ ድራማ የተሰራብንን እንዴት አረተው እንዴ። በአርሲ ኦርቶዶክሳውያን እየተገደለ ነው። ነገኛም አዲስ አበባ ያለ ነው፣ ሌላም ክልል ያለ ነው። ይሄ ዕጣ ፈንታ ይከተለናል። ዛሬ እንታገል። ክርስቲያን በመሆናችን ማህተብ በመሆናችን አትግደሉን እንበል። በነገራችን ላይ ትዝታውን ጉዳይ አይቼዋለሁኝ። እሱንም ከሀገር እንዳወጣ ታገደ ምናምን ነገር
ትዝታው እንደዚህ የሆነበት ምክንያት አርሲ ላይ ለሚጨፈጨፈው ጩኸታትን እያሰማን ስለሆነ ያን ጩኸት ለመሸፈን ነው። የምታስታውሱ ከሆነ የሆነ ጉዳይ አርሲ ጉዳይ ላይ የሆነ ኦርቶዶክሳውያን መከራ ሲደርስባቸውና ስለዛ ጉዳይ ስንጮህ የሆነ ዲስትራክት የሚያደርግ ነገር ይሰጡናል። ግር ብለን ስለ አንድ ነገር ስንጮህ ሌላ ነገር ነው። ወይ የሆነ ነገር ይታሰራል፣ ወይ የሆነ ነገር ይፈታል፣ ወይ የሆነ ነገር እንደዚህ ያደርጋል። እንደዚህ የምታስታውሱ ከሆነ አርሲ ኦርቶዶክሳውያን ተጨፈጨፉ ብለን ስንጮህ ጠቅላይ ቤተ ክህነት ሰብሰብ ብሎ ምን አሉ? ይሄ የምንፍቅና ማህበሩን ነፃ አድርገነዋል አለ። በጸጋ የሚመራው ማህበር ማለት ነው። ስለዚህ የሆነ ነገር ላይ ስትጮህ ያ ነገር ላይ ሁላችን ፎከስ አድርገን ጩኸታችን እንደው መንግስት እንኳን ያውቀዋል፣ መንግስት የሚያጠቃም ቤተ ክህነትም ያውቀዋል። ለማን እንደምንጮህ መድኃኒዓለም የሚያውቀው እና እኔ በናሽ ላይ ሰራውና ለማን ነው ግን የምጮኸው እላለሁ። ጠቅላይ ቤተ ክህነት እንደሆነ ያውቀዋል። መንግስት እንዳለ መንግስት የሚያስጨፈጭፋቸው መከላከያ የነበረ መከላከያ ለምሳሌ ዛሬ አደጋው እዚህ የሚከሰት ከሆነ ወደ ሌላ ቦታ ነው የሚልካቸው። በሰላም የነበሩት በሰላማዊ ቦታ ላይ ወደ ሌላ ቦታ ይልካቸዋል። ሌሊት ላይ ይገቡና እነኚህ ይጨፈጭፏቸዋል። ነገ እዛኛ ቤት የሚጨፈጨፍ ከሆነ እዛኛ ቤት የነበሩ መከላከያዎች ወታደሮች ነገር ሌላ ቦታ ይልኳቸዋል። እዛ ስጋት አለ ሂዱ ይባላል። እዛ ሲሄዱ እዚያ ያሉት ይጨፈጨፋል። ሆን ተብሎ ተናበው ነው የሚጨፈጭፏቸው ኦርቶዶክሳውያን። ዛሬም በላሽ ላይ ተፈጭተዋል። ዛሬም ብዙ ኦርቶዶክሳውያን ተገደሉ። ቁጥራቸው ግን እስካሁን አልታወቀም። ዛሬ በእመቤታችን ቀን በ21 ብዙ ኦርቶዶክሳውያን አርሲ ተጨፍጭፈዋል። ምስራቅ አርሲ ላይ ምን ያህል የሚለው ግን እስካሁን መረጃ አናውቅም። መረጃው ደግሞ ተመልሶ ከሸሹበት ተመልሶ ኦርቶዶክሳውያን ገብተው ማየት አለባቸው፣ መውጣት አለባቸው። ሸሽተዋል። አብዛኞቹ እየተገደሉ ነው፣ እየተጨፈጨፉ ነው። ግን ሾርት ሚሞሪ ስለሆነ ዲስትራክት እንደረጋለን። በአንድ ቀን ውስጥ ዲስትራክት እንደረጋለን። ትናንትና ስለ አርሲ ሲጮህ የነበረ ማህበረሰብ ማታ ላይ ስለ ትዝታው ይናገር ይፈልጋል። ዛሬም ደግሞ ደገሙት ማለት ዛሬ አርሲ በ21 በእመቤታችን ቀን ዛሬ ማለት ተጨፍጭፏል። ቁጥራቸው ግን አይታወቅም እስካሁን ምን ያህል እንደተጨፈጨፈ። በዛሬ ቀን የካቲት 21 ቀን 2018 ዓ.ም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አንድ መግለጫ አውጥቷል። በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ በጃዊ ቀበሌ በታጣቂዎች ጥቃት የካቲት 19 ለ20 አጥቢያ አንድ ካህን፣ 2 ሴቶችና 18 ወንድ ኦርቶዶክሳውያን በግፍ መገደላቸውን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳ ለጽሕፈት ቤታችን ከጻፉት ደብዳቤ ስንመለከት እጅግ በከፍተኛ ሐዘን ተሰምቶናል። በመሆኑ በሀገረ ስብከቱ በተለያዩ ጊዜያት በኦርቶዶክሳውያን ልጆቻችን ላይ የተፈጸመውን ዘግናኝና እጅግ አሳዛኝ ግድያዎችን የኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነጻነት የመኖርና ሃይማኖታዊ ስርዓቶቻቸውን የመፈጸም መብት የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ መከታተልና የማያዳግም መፍትሄ የሚያገኝበት መንገድ መፈለግ እንዳለባቸው እያሳሰብን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤትም የአካባቢውን ችግር በመሰረቱ እስከሚፈታ ድረስ የሚያደርገውን ጥረት አጠናክሮ እንደሚቀጥል በዚህ አጋጣሚ ለመግለጽ እንወዳለን። በመጨረሻ በዚህ ዘግናኝ አሳዛኝ ግድያ ህይወታቸውን ላጡ ልጆቻችን እግዚአብሔር አምላክ መንግስተ ሰማያት እንዲያወርስልንና ለወዳጅ ዘመዶቻቸው መጽናናት እንዲሰጥልን የቅድስት ቤተክርስቲያናችን የዘወትር ጸሎታ መሆኑን ገልጻለን። አባ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ የካቲት 21 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ ሲሉ ነው በዛሬ ቀን መግለጫ ያወጡት። ኦርቶዶክሳውያን ላረፉት ዕረፍተ ነፍስ ላሉት ደግሞ መጽናናትን ይስጥልን። ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት እሶች አይደለም። በነገራችን ላይ ብፁዕ አቡነ ቀለሜንጦስም የምስራቅ አርሲ ሀገረ ስብከት በ21 ኦርቶዶክሳውያን ተፈጣቂዎች ህይወታቸው በማለፋቸው የተሰማን ሀዘን ገልጸዋል። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ በክርስቲያኖች ላይ የተፈጸመው ግድያ የተሰማቸውን ጥልቅ ሀዘን ገልጸዋል። ብፁዕነታቸው በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ በጃዊ ቀበሌ 21 ኦርቶዶክሳውያን ታጣቂዎች ህይወታቸው በማለፉ ከፍተኛ ሀዘን ተሰምቷቸው ውለዋል። ታጣቂዎች አሉ መናች ላይ ኦነግ ሸኔዎች ናቸው፣ ዋሃብያ ናቸው። በነገራችን ላይ ሄደው ሶማሊያ ላይ ሰልጥነው የሽብር ቡድን ሰልጥነው የመጡ ሰዎች ጭምር እንደሆኑ መረጃ ደርሶኛል። በሽብር ቡድን ሰልጥነው የመጡ ናቸው፣ እናውቃቸዋለን ጭምር የተባሉ ማንነታቸው ግን ታጣቂዎች ይባላል። እዚህ የመጡ ህይወታቸውን ላጡ ወገኖቻቸውን ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ እንዲያሳርፍልን እየጸለይን ለሟች ቤተሰብና ወገኖቻቸው ፈጣሪ መጽናናቱን ይሰጥልን እንማጸናለን። አባ ቀለሜንጦስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ቤቶች ማደራጃ መምሪያ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የካቲት 21 ቀን 2018 ዓ.ም ደብረ ብርሃን ኢትዮጵያ ይላል። ሊቃነ ጳጳሳት መግለጫ እያወጡ ነው። ግን ምንድን ነው የሚፈይዳቸው? ለሟቾቹ ምንድን ነው የሚጠቅማቸው? መፍትሄው ምንድን ነው? አናውቅም። ከዳር ጀምሮ ጠርገው ኦርቶዶክሳውያን ከዛ ቦታ እያስወጧቸው ነው።
ምስራቅ አርሲ የኦርቶዶክሳውያን ነበረች። አሁን ግን የአህዛቡ የዋሃብያው መጫወቻ እየሆነች ነው ያለችው። በየዕለቱ የኦርቶዶክሳውያን ሰቆቃ መከራ እየበዛ ያለ። አሁን ደግሞ ዛሬ ደግሞ ይሄ ጉዳይ ተረሳና ደግሞ ወደ ኢራን፣ ወደ ኢራቅ፣ ወደ እስራኤል፣ ወደ አሜሪካ ተገብቷል። እንዲህ ነን። በነገራችን ላይ ግር ብለው ጉዳያችን ረስተው ሌላ ጉዳይ ኦርቶዶክሳዊ ኢትዮጵያ ውስጥ እየተጨፈጨፉ አሁን የሚያስጨንቀን ደግሞ ሌላ ጉዳይ ሲሆን ታዩታላችሁ። ለምንድን ነው በገዛ ሞታችን ላይ መጨከን ያቃተን? ለምንድን ነው ሁልጊዜ በተመሳሳይ አይነት መንገድ እየተጓዝን በገዛ ሞታችን ላይ የምንሳለቀው? ስንት ዙር ነው ይሄ ደብዳቤ የሚጻፈው? እንትና አካባቢ ጠፋን፣ እንትና አካባቢ እንዲደረሰብን፣ እንትን ተቋም ደርሶ ይከላከለን። ስንት ዙር ነው ይህ የፍትህ ጥያቄ ተጠይቆ ጆሮ ዳባ ልበስ የተባለው? መቼ ነው ወደ ዳዲያዊ እርምጃ መሻገር የምንችለው? ኪስ እየቀያየርን ከመጮህ ወደ መፍትሄ እርምጃ ምን ሄደው ወደ መከላከል የምንገባው መቼ ነው? ይህ ሜንታሊቲ የሚኖረን መቼ ነው? ሁላችንም የየድርሻችንን ተወጠን የምንጨክነው መቼ ነው? አርሲ ላይ የተገደልኩት እኔ ነኝ፣ አንተ ነህ፣ አንቺ ነሽ፣ ሁላችንም ነን። ይህንን ስሜት የጋራችን የምናደርገው መቼ ነው? በቁጥር መብዛትና ማነስ ገና አልተነካንም ብለን እያሰብን እንዴት ነው ውጤት መምጣት የሚችለው? በሞታችን ብቻ አይደለም በተቋማዊ ማንነታችን ጭምር የሚላገጥበትን ነገር ቆምጠጥ ብለን እኛም የሚፈልጉትን እየከለከልን አለፍም ሲል ደግሞ ወደ መከላከል ገብተን መቼ ነው ማስደንገጥ የምንጀምረው? ጥያቄ ይሄ ነው። እንትና አካባቢ እንትን ደረሰ ድምጽ አትሆንም፣ እንትና አካባቢ እንትን ደረሰ ድምጽ አትሆንም። 3 ቀን እንጮሃለን፣ 4 ቀን ረስተን ተጨማሪ ሞት ለተከታይ ቀናት እናውጃለን። ራሳችን ሁሉም ነገር የአንድ እጅ ጭብጨባ ብቻ ሆኖ ቀረ። መሪና ተመሪ እዚህ ጉዳይ ላይ መፈለግ ማለት ችግሩን ማስቀጠል። ሁሉም ሰው የገባውንና የጨከነበትን ነገር እያሳየ እያንጸባረቀ መሄድ መቻል አለበት። በዛ ሲገሉን በዚህ እናደንቃለን፣ በዛ ሲያጠፉን እኛ በዚህ እናጨበጭባለን። እንዴት ሆኖ ነው ታዲያ ለውጥ ሊመጣ የሚችል? እያንዳንዳችንን እንድንጠይቅ ብቻ ነው የፈለኩት። ሞታችንን በቃ የምንለው እኛው ራሳችን። ይህንን ማመን ነው የሚጠበቀው። የመግለጫ ጋጋታ፣ የመግለጫ ብዛት የኦርቶዶክሳውያን እንግዲህ አላስቆመም። ቁጭ ብሎ መነጋገር ካልተቻለ ከእንደዚህ አጥፊ አካላት ጋር ከነኚህ ገዳይ አካላት ጋር ቁጭ ብሎ ፌስ ቱ ፌስ ተከራክሮ ካልተቻለ ከባድ ነው። ታስታውሳላችሁ የዛን ጊዜ ሊቀ ጳጳሱ ተመደበው ወደ አርሲ ሲሄዱ ከመንግስት አካላት ጋር ድርድር አድርገው በቃ ተሸላደሙ። ምን ተባባለ? ተሞጋገሱ። ይኸው በወሩ ኦርቶዶክሳውያን እያለቀልን ነው። ይህ ሁሉ ፎቶ የምታዩት ታመው ተኝተው ሳይሆን ወይም ደግሞ በተፈጥሮ ድንገት የተከሰተ አደጋ ደርሶባቸው ሳይሆን ኢንቴንሽናሊ ሆን ተብለው በማተባቸው ምክንያት የተገደሉ ኦርቶዶክሳውያን ናቸው። አርሲ ዛሬም ኦርቶዶክሳውያንን እየገበረች ነው። ምክንያቱም ወሩ የረመዳን ነው። የረመዳን ወር ላይ ደግሞ ዋብያዎች ደም የሚጠጡበት ነው። 21 ኦርቶዶክሳውያንን ደም ጠጥተዋል ማለት ነው። አባታዊ ዝምታ መርጠዋል። ድምፅ የሚሆናቸው የለም። ጠባቂ ከሌለ ጠባቂ የሌለው መንጋ በቀላሉ በተኩላ ይበላል። ሰዎቹ በደንብ ስራቸውን እየሰሩ ነው። አንድ ሳምንት እንጮሃለን፣ ዝም ስንል አረሳስተው ጅማ አድርገው ይሄዳሉ። የታሪክም የህዝብም የቦታም ለውጥ እያካሄዱ ነው። ህዝቡን ይቀንሱታል፣ ታሪኩን ይበርዙታል። እንደዚህ እየሰሩ ነው። አዲስ ታሪክ እየጻፉላችሁ ነው። አዲስ አይዲዮሎጂ እየቀረጹላችሁ ነው። ከኛ ግን ምንም አይነት አጻፋዊ ምላሽ እየተሰጣቸው አይደለም። አብዛኛው ዝምታ ውስጥ ነው። አንዳንዱም ደግሞ በእነሱ ፕሮፓጋንዳ ውስጥ ተጠልፎ ነው ያለው። በእያንዳንዱ ቤት ይሄ እሳት እየገባ ነው፣ እየተዳረሰ ነው። እስከ መቼ ነው ዝምታ? እስከ መቼ ነው መርዶ ነጋሪ የምንሆነው? እስከ መቼ እስከ መቼ እስከሚለው ጊዜ ገደብን ይፈልጋል። የሰው ልጅ ደም እንደ ውሃ እየፈሰሰ ነው። በተለይም ኦርቶዶክሳውያን ህይወት እየጠፋ ነው። አንድ አይደለም፣ ደርዘን በየቀኑ እየታረዱ እየተሰዉ ነው። እኛ ቲክቶክ ላይ ነን።
መሬት ላይ ሰዎቹ እየሰሩ ነው። በእያንዳንዱ ክልል በእያንዳንዱ ከተማ ካውንስል መስርተው እያጸዷቸው ነው ኦርቶዶክሳውያን። ከማን ጋር እየዋላችሁ ነው? ምን እያደረጋችሁ ነው? ምን እየተካሄደ ነው? ራሳችሁን ፈትሹ። ጸቡ ለምን እስራኤልን ጎበኙ አይደለም። ጸባቸው ከእስራኤል ሳይሆን በእስራኤል አስታከው ወልደ ተክለ ሃይማኖት የሚል ስም ዮናስ የሚል ስም ኦርቶዶክሳዊ ክርስቲያን የሆነ ሰው ለምን ከፍ ብሎ አየነው? ለምን ጎልቶ አየነው? እነሱ መካ መዲና ግር ብለው ሲሄዱ መሄዳቸውን ማናቅ መምጣታቸውን ማናቅ እነ ሀሩን ሚዲያ እነ ማንትስ ሚዲያ አህመድን ጀበል ቱርክ ሄደ ማንትስዬ እንትንን ጎበኘ በማንትስዬ ባራፋት ተራራ ላይ እንደዚህ ያደረጉ ሲሉ ጉዳያቸው ነው፣ ለደንታቸው ነው፣ እምነታቸው በሚያዛቸው ሄደዋል። ምን አገባኝ? አድርገው የመጡት ሰብአዊነት ይዘው የመጡት ሰብአዊነታቸው ምንድነው? እስራኤል በፍልስጤም ህፃናትን እየጨፈጨፈች፣ እስራኤል በፍልስጤም ጋዛን እያወደመች፣ እስራኤል ይሄንንማ አወገዝን እኔ አሁን ለምሳሌ አወገዝኩኝ። ጦርነት ነው፣ ይወገዛል፣ ትክክል አይደለም ብለን እናወግዛለን። በድፍረት አወገዝን። ይሄንን የሚያወግዘው የዋሃቢ እስላም ግን እስራኤላውያንን ሲገሉ እነዛ ህዳር 7 ነው ታኅሳስ 7 ሙሻሂዲኖቻችን ጀግኖቻችን በድሮን አድርገው ገብተው በአጥሩን ጥሰው ገብተው የሚደንሱትን የሚጫወቱትን የሚዘፍኑትን እስራኤላውያን እናቶች፣ አባቶች፣ እህቶች የሚገሉትን ገለው የሚያፍሱትን አፍሰው ሲሄዱ መላው አረብ ጮቤ ረገጠ፣ አደባባይ ወጥቶ ጨፈረ፣ ስልጤ ደነሰ፣ የኦሮሚያ ዋሃቢያ ጨፈረ። እስራኤል ድራሿ ይጥፋ ከምድረ ገጽ ተጥፋ አለ። በመስጊዳቸው ጨበብ እንትን አሉ። እንዴ እናት አላቸው፣ አባት አላቸው፣ እህት አላቸው። እነሱ ሲገሉ ቅዱስ እስራኤል ዜጎቼ ለምን ተገደሉ ብላ መልስ አጸፋ ስትሰጥ ተነካን፣ ተገደልን፣ ሞት ይሄዳል። አያስኬድም። እኛ እያልን ያለነው ሐማስ ያደረገውን ጭፍጨፋ ያደረገውን ትንኮሳ ያደረገውን መግደል እዚህም ሰዎች ናቸው። አይሁድ ይሁን ካቶሊክ ይሁን እምነት ይኑረው አይኑረው ሰው ነው የተገደለው። እናት አለች ልጅ የምትለው ልጇን የገደልክባት እናት፣ አባቷን የገደልከው ልጅ፣ እህቱን ወንድሙን የገደልክበት ልጅ ያንን ይዘህ ስትጨፍር ይሄ ኢትዮጵያ አይደለም፣ ኢትዮጵያ ነው። አርደህ ገለህ እየጨፈርክ የሚበቀል የሌለው ኢትዮጵያ ነው። እስራኤል እንደዛ አይደለችም። እስራኤል እንዳደ ከመጽሐፍ ቅዱስም የምናውቀው እስራኤል 10,000 ነው የሚያሳድደው። ቃል ኪዳን ነው። ምንም ማድረግ አትችልም። ቃል ኪዳን እስራኤል ስለተዘጋጀች በቴክኖሎጂ በገንዘብ በጦር ስለተደራጀች ይህንን ሁሉ አረብ በነዳጅ በምን የፈረጠመውን በሙሉ ተቆጣጠረችው። አቅም ካለ ጉልበት ካለ ኃይል ካለ እንደ እስራኤል ሚጢጢ ሆነ ትከበራለህ። እስራኤል ዳዊት ናት። በዙሪያ ያሉት ጎልያዶች ናቸው። ጎልያድን ግንባሩን እያለች ጸጥ ያሰኘችው በዚህ ምክንያት። ስለዚህ የእስራኤላውያንን ቤት በሐዘን ድንኳን ሞልተ የእስራኤላውያንን እናቶች ማቅና መቀመቅ አልብሰ ከዚያ በኋላ ያን ሳታወግዝ ሐማስ ትክክል አልሰራም፣ የእስራኤልን ወታደሮች ቢመታ እሰየው፣ የእስራኤልን ወታደሮች ቢገል እሰየው። የወታደር ጸባዩ መግደል መገደል ነው። እጣ ፈንታው ንጹሃን ምን በወጣቸውና አንተ እዚህ 10 ንጹህ ስትገል እዛ 1000 ንጹህ ይገደልብሃል። አንተ 100 ንጹህ ስትገል እዛ 10,000 ንጹህ ይገደልብሃል። በቀል ነው የሚመጣብህ፣ ቆጥሮ ነው የሚመጣብህ። እዚህ አሁን ይሄ የአረቡ የዚህ በተለይ እኛ ሀገር ያለው የስልጤና የኦሮሞ እስላም ለፍልስጤማውያን አስቦ አይደለም፣ እስራኤል መታቻቸው ምናምን ብሎ አይደለም። የፍልስጤም አረቦች ሲጀመር በሶሪያ ሲጀመር በሊባኖስ ሲጀመር በግብፅ አረቦች ፍዳቸውን ሲያዩ የነበሩ አይደሉ እንዴ?
ፍልስጤማውያኖቹ በአረብ እስላሞች አይደል እንደ የተዋጡት? ቀደምት ፍልስጤማውያን የመልካቸው ከለር ጠይም አልነበር እንዴ? ዛሬ ያሉት ፍልስጤማውያን አረብ የሆኑት ነጭ የሆኑት ከየት መጥተው? የግብፅ፣ የሶሪያ፣ የሊባኖስ፣ ከሳውዲ፣ ከኢራቅ፣ ከኢራን መጥተው ሰፍሮ አይደል እንዴ? እውነቱን እንነጋገርና ኢትዮጵያዊ ከለር የነበራቸው አልነበሩ እንዴ? አልነበሩም። መጠየቅ አለብን። መልስልኝ። ጋዛ የኢትዮጵያ ርስት አልነበር እንዴ? ኢትዮጵያን የሚሰፍሩበት አልነበር እንዴ? እስከ 1948 38 ድረስ ያሉትን ፊልሞች ተመልከቱ። በፊልስጤም ያሉ ፍልስጤማውያን መልካቸው ጥቁር ነው። አረብ አይደል እንዴ አርዶ ጨፍጭፎ ያስወጣቸው የቀማቸውን መሬታቸውን። ይሄ የምታየው የፊት ቅርጽና የፊት ከለር ነበር እንዴ? አልነበረም። እንዲህ መንገሩ ጥሩ ነው። እንዲህ መነጋገር ስንችል ነው በነገራችን ላይ ልካቸውን የሚያውቁት። ሁሉም ጊዜ ሰጠው እንዳለ እየተነሳ እንደፈለገ እንዲፈነጭብን ሆኗል። መሀል ላይ አንድ ጉዳይ ላስገባ። ይህ ታዳጊ ወጣት ዳግም የሚባል ነበረ። በቲክቶክ የሚታወቅ ልጅ ነው። ብዙ ጊዜ ከአክሊል ጋር እንትን በማለት የእሱን ቪዲዮ ሼር በማድረግ ኮሜንት በማድረግ የሚታወቅ አይነት ልጅ ነው። ሰው ጓደኛው እና እፈልግሃለሁ ብሎ ጠርቶት በጠራበት እንግዲህ ሆቴል አስገብቶ በጩቤ ወቅቱ ብዙ ቦታ በመውጋት ገድሎት ነበረ። ከገደለው በኋላ እዛው ሐኪም እዛው ሆቴል ውስጥ ለሶስት ቀን ጥሎት ነው ሄደው። በጣም በሚያናድ ሁኔታ በጣም ልጁ ቆራቢ የሆነ ልጅ ነው። በጣም ምስኪን የዋህ ልጅ ነው። ብዙዎች እንደውም ሲመሰክሩለትም ጭምር እየሰማው ነበርና አሁን ቤተሰቦቹ እንግዲህ ፍትህ እባካችሁ ፍትህ እያሉ ቤተሰቦቹ እየተማጸኑ ያሉት። እስካሁን ድረስ ፍትህ ያገኘ አይመስለኝም። የራሱ ገዛ ጓደኛው ነው እንግዲህ የገዛ ጓደኛው ደግሞ እስካሁን ድረስ አልተገኘም። ከሶስት ቀን በኋላ ነው ሬሳው ከሆቴሉ የተገኘው። 3 ቀን ሙሉ ሆቴል ጽዳት የለውም ወይ? ለምን ገብቶ አላዩትም? እንዴት አልጠየቁም? የሚለው ነገር በራሱ ጥያቄ ምልክት ቢሆንም ግን ከ3 ቀን በኋላ ነበር ሬሳው የተገኘው። ፍትህ እንፈልጋለን። ሰላም ባለጃኖቹ ሊል አይደለም ዛሬ የመጣሁት ወንድማችን ድምፅ ለሆነ የመጣሁት አባታችን ያለውን ነገር ለእሱ ያስረዱልን። ታርዶብኛል። ፍትህ ይሰጠኝ ብዬ ነው መጣኔ እንትምለው ለህግ ፍትህ አላገኘሁም። እስካሁን ፍትህ አላገኘሁም። ታዳጊው ገና ያልበላውታል ገና ማርቆ ያላመቀውታል በጨካኝ ማረመኔ ታርዶ ተገዶ ወድቆብኛልና ፍትህ እፈልጋለሁ። እኔ ፍትህ ይሰጠኝ ነው ምን እኔ በቃ ፍትህ እናገኝ። 12 ቀን ሙሉ እስካሁን ታማ እያለቀስን ያገኘነው ምንም ምላሽ የለም እና ፍትህ ነው የምንፈልገው። ባረመኔ ሁኔታ በጭካኔ ሁኔታ የገደለው ነፍሰ ገዳይ ሁሉም የኢትዮጵያ ሕዝብ በርብርብ በሚዲያ የተለቀቀ ስለሆነ የገዳዩ ፎቶ ሁሉም የኢትዮጵያ ሕዝብ በቻለ አቅሙ ጠቆሞ ለህግ አካላት በመጠቆምና በማስያዝ እንዲተባበረና ወንጀለኛው ለህግ እንዲቀርብ ነው እኛ የምንጠይቀው። ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ለወንድማችን ድምጽ ነው። እንግዲህ ወጣት ገና ታዳጊ የነበረ ልጅ ነው። በጣም እውነት ለመናገር ፎቶን ቪዲዮቹን ካያችሁ ገና ታዳጊ 20ዎቹ እድሜ ላይ ከ10ዎች አልፎ 20ዎቹ መግቢያ ላይ ያለ የሚመስል ልጅ ነው። በጣም የዋህ እንደነበረ ብዙዎች ሲያወሩለት ሲናገሩለት ሰምቻለሁኝ። እንግዲህ ጓደኛው እፈልግሃለሁ ብሎ ከጠራው በኋላ ወደ ሆቴሉ አካባቢ ነበር የጠራው። ሆቴል ገብተው ምን እንደተፈጠረ እስካሁን ድረስ የሚታወቅ ነገር የለም። ነገር ግን በጩቤ ወጋግቶ እዛ ሆስፒታል ውስጥ ጥሎት ሄደው። የምታውቁ ሰዎች ካላችሁ እንግዲህ ተመለከታችሁ ፎቶ ላይ የምታውቁ ሰዎች ካላችሁ እባካችሁ ፍትህ ቤተሰቦቹ ስለሚሹ ይህን ፍትህ ወደ መሬት እንዲወርድና ልጁ እንዲያዝ ብትተባበሩ ደስ ይለኛል። ወደ እስልምና ጉዳይ እንምጣ። ከወንድማችን ይሆን እንዴት ነው አንተ ጭንቅላት የሚሰራው? ይሄ እግረኛው ሚዲያ ነኝ። ተክለ ሃይማኖት አዳነ ነኝ። ኢየሩሳሌም እስራኤል ነው ያለሁት። አንተን እንደ እርኩስ ከሚያዩ ሰዎች ጋር መተባበርህ በጣም ያሳዝናል። ያ ጀማዓተል ኸይር እስራኤላውያን አንካሳን፣ ድንክን፣ እውርን ሰው እንደ እርኩስ ነው የሚያዩት። መጽሐፋቸው ላይም አለ፣ ክርስቲያኖችም ይቀበሉታል። መጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 21 እግዚአብሔር ሙሴ እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከወገነ በትውልዳቸው ነው ያለበት ሰው ሁሉ የአምላኩን መባ ያቀርብ ዘንድ አይቅረብ። ንጹህ ያልሆነ ሰው ሁሉ እውር ወይም አንካሳ አንተ ነው አንካሳ። ስለዚህ አንካሳ ሰው እርኩስ ነው። እንቀጥል። ውሸት ክብራቸው እየሆነላቸው ያሉ ኡስታዞች በተደጋጋሚ እንደዚህ አይነት ከባድ ቅጥፈት ሲያደርጉ እየተመለከተን ነው። የዚህኛው ኡስታዝ ደግሞ ምንድነው ችግሩ? የማስተዋልም የማዳመጥም ችግር አለበት። ካሜራ ፊት ሲቀመጡ ቪዲዮ ለመስራት ምን መስራት እንዳለባቸው እንኳን ቆም ብለው ማሰብ አይችሉም። አሁን አታክ ማድረግ የተፈለገው ጋዜጠኛውን ነው።
እና ጋዜጠኛውን አታክ ያደረጉት በምንድነው? በእምነቱ። ለምን? እስራኤል ስለሄደ። እሱ ጋር እንመለሳለን። አስቀድሞ ግን እውነት ኡስታዝ ተብየው እንደሚለው አሁን ጋዜጠኛው ነው ወይ መጽሐፍ ቅዱሱ እንደዛ እያለ ያለው? ይሄ ውሸት ነው። ተመልከቱ። ዘሌዋውያን ምዕራፍ 21 ላይ ሲጀምር ለካህናት የተሰጠ ሕግ እንደሆነ ወይንም ደግሞ ስርዓት እንደሆነ ነግሮን ነው የሚጀምረው። እንዲህ ይላል፣ እግዚአብሔር ሙሴ ለካህናቱ ለአሮን ልጆች እንዲህ ብለህ ንገራቸው ይላል። አንድ ላይ የጀመረ ይሄን ነው፣ ለካህናት የተነገረ ነው። እሱ ያነበበውም ጋር ስንሄድ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ምን አለው? ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር የሌለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ይሄ ስለ ድንኳኑ አገልግሎት ነው የሚናገረው። እንዴት ነው አንተ ጭንቅላት የሚሰራው? በዚህ ነው ያክል ይሄ ምንድነው የመሃይሞች ምናምን የሚለው ነገር አለ እና ለማስመስከር ቆርጠ ተነስተሃል ወይ ያስብላል። ተክለ ሃይማኖት አዳነ የሚባለው የተባለው ወንድማችን ጋዜጠኛው ማለት ነው ምኑ ሌዋዊ ካህን የመሰለ እንጀራን ለማዘጋጀት መቅደስ የሚገባ የመሰለ በምን በኩል አስበው ነው አረጋይስ እያሰበ ይልቁኑ አንድ ቁርአን ክፍል ላስታውሰ ሱራ 9 ላይ እንደዚህ ይላል፣ አይሁድ ኡዘይር ያላ ልጅ ነው አለች፣ ክርስቲያኖችም አልመሲህ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩትን ይላል በቅንፍ ቃላቸው ነው፣ የእነዚያን ከእነርሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው ይላል። ምን ይበላቸው? ያጥፋቸው፣ ስላመኑ ማለት ነው። ከእምነት የተነሳ የሆነ አካል ሌላውን አካል ቢያንቋሽሽ ቢጠላ ምን ቢል ያንተ አምላክ የሚያደርገው ነገር ነው፣ ልትገረም አይገባም ማለት ነው። እስራኤል ምንም ብትል አንተ አምላክን ያደረገው ያን ያህል መገረም አይጠበቅብህም ልልህ ነው። ግን ደግሞ ስለ እስራኤል በተደጋጋሚ ኡስታዞቻቸው ምን ይላሉ ላሰማችሁ። እስራኤልና ደጋፊዎቿን አላህ ከምድር ገጽ ያጥፋቸው፣ ውርደታቸውን ሳንሞት አላህ ያሳይ። እስራኤል ደውላ መንግስት ፍጻሜ ጫፍ ላይ ነው ያለው፣ ትጠፋለች እስራኤል። እንደተመለከታችሁት ነው ኡስታዞቹ የእስራኤልን መጥፋት ዱዓ ያደርጋሉ፣ ይጸልያሉ። መብታቸው ነው እንዲህ ማለት መብታቸው ከሆነ የሚደግፉ አካላት መደገፍ መብታቸው ነው ማለት ነው አይደለም? እንደዛ ከሆነ በሃይማኖታቸው ሄዳ አታድርጋቸዋ። የፖለቲካ ጉዳይ ከሆነ እዛው በፖለቲካ መነጋገር ነው። ከታሪክ ከምን አንፃር መነጋገር ነው። የሰብአዊነት ጉዳይ ከሆነ ስለ ሰብአዊነት አንስቶ ማውራት ነው እንጂ በሃይማኖት አታክ ለማድረግ መሞከር ማሞ ሌላ መታወቂያው ሌላ የሆነ ነገር ማድረግ ያን ያህል አስፈላጊ አይመስለኝም። መጽሐፍ ቅዱስን ጠቅሶ ሰውን አታክ ለማድረግ ስለተሞከረ ነው መልስ የሰጠሁት፣ ከፖለቲካው አንፃር አይደለም። ሰላም ክርስቶስ ይብዛላችሁ። በነገራችን ላይ ሐሳብን አይደለም የሚሞግቱት እነሱ። ሐሳብን ሲሞግቱ አታያቸው። ሮጠው አካል ጉዳቱ ላይ ሮጠው የሆነ ጉድለቱ ላይ እንጂ ሐሳቡን አይደለም። ሐሳብ አቀርበው ሐሳብ ሞግቶ አያውቁ። ለምሳሌ አንድ ቪዲዮ ላሳያችሁ። መጽሐፍ ቅዱስ እያነበበ ነው ልጁ፣ ኡስታዝ ነው የሚለውን ነገር እናያለን። ሌላ ሰርፕራይዝ እንስጣችሁ። ማቴዎስ ወንጌል ምዕራፍ 1 ወላሂ ሾክ ነው የምትሆኑት። አሁን ሾክ፣ በደንብ ተዘጋጁበት። እሺ እንዴት እንደምትሆኑ እናንተ ታውቃላችሁ። እንግዲህ ማቴዎስ ወንጌል ምዕራፍ 1 ቁጥር ከ33 እንጀምር። ምሳሌ ነው። እሺ ኢየሱስ በምሳሌ ያስተምራቸው ነበር። በደንብ አዳምጡ። በደንብ ሌላ ምሳሌ ስሙ አለ። ምን አለ? ሌላ ምሳሌ ስሙ አለ። እሺ የወይን አትክልት የተከለ ባለቤት ሰው ነበራል። የወይን አትክልት የተከለ ባለቤት ስም የተባለው ይሄ ባለቤቱ እግዚአብሔርን ወክሎ የመጣ ነው። እግዚአብሔር ተግባባን። እግዚአብሔርን ወክሎ የመጣ ነው ነበረ። ቅጥርም ቀጠረለት፣ መጥመቂያ ማሰለት፣ ግንብም ሰራና ለገበሬዎቹ አከራይቶ ሌላ ሀገር ሄደ። ለገበሬዎቹ፣ ገበሬዎች ማን ናቸው? አይሁዶች ናቸው። አይሁድ ተመልከቱ፣ አይሁዶች ናቸው። ገበሬዎቹ ማን ናቸው? አይሁዶች ናቸው። ከዛ የሚያፈራበትም ጊዜ ሲቀርብ አለ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላከ። ባሮቹ ማን ናቸው? ነቢያት። ነቢያት ተመልከቱ፣ ባሮቹ ነቢያት ናቸው። እንቀጥል። ገበሬዎቹን ባሮቹን ይዘው አንዱን ደበደቡት፣ ነቢያትን ማለት ነው። ተመልከቱ፣ አንዱንም ገደሉት፣ ሌላውንም ወገሩት። ነቢያትን ሲወግሩ እንደነበረ ታውቃላችሁ፣ እነዚህ እንትኖች ማለት ነው፣ አይሁዶች። ደግሞም ከፊተኞች የሚበዙ ሌሎችን ባሮችን ላከ፣ ሌሎች ነቢያትን ማለት ነው፣ ነቢያት። ከዛ እንዲሁም አደረጉባቸው። በኋላ ግን አለ፣ ከዛ በኋላ ምን አለ? ክርስቲያን አታስገቡ። እሺ አሁን ገበሬዎች ምን አደረጉ? በኋላ ግን አለ ልጄን ያፍሩበታል ብሎ ልጁን ላከባቸው አለ። ልጁን ላከባቸው አለ። ስለዚህ አሁን ልጁን ላከባቸው። ማን ነው ልጁ? ክርስቶስ። እንቀጥል። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በእርሳቸው ወራሹ ይህ ነው፣ ኑ እንግደለው፣ ርስቱንም እናግኝ ተባባሉ። ይዘውም ከወይኑ አትክልት አወጡና
ገደሉት፣ በመስቀል ላይ ቸነከሩት ማለት ነው። ማናቸው? እነዚህ ሮሞች ማለት ነው። ሮማውያን ምን አረጉት? ቸነከሩት ማለት ነው። መስቀል ላይ ተገደለ ኢየሱስ። ስለራሱ ነው የሚናገረው። እንግዲህ እነኚህ ሰዎች ምን ብሎ የሚያምኑ ሰዎች ክርስቶስ አልተሰቀለም ብሎ የሚያምኑ፣ ክርስቶስ የእግዚአብሔር ልጅ አይደለም ብሎ የሚያምኑ፣ መጽሐፍ ቅዱስ ላይ የእግዚአብሔር ልጅ የሚል ቦታ ላይ የለም፣ ክርስቶስ ተሰቀለ የሚል የለም፣ ክርስቶስ አልተሰቀለም ብሎ የሚወጉት ሰዎች ናቸው። ተመልሰው ግን ራሳቸው ደግሞ ሲያስረዱ መጽሐፍ ቅዱስን ሲያስረዱት ክርስቶስ የእግዚአብሔር አብ ልጅ እንደሆነ አብ እንደላከው ደግሞም እንደተሰቀለ ምን ላይ እንደተሰቀለም ጭምር ደግሞ ያስረዳል። እነዚህ ሰዎች አስጠይቋቸው ክርስቶስ ካልተሰቀለ መጽሐፍ ቅዱስ ላይ ጋር ተሰቀለ የሚለው ይሉሃል። ተመልሰው ደግሞ ራሳቸው ሲያነቡት ደግሞ እንደተሰቀለ ያሳያል። ሌላኛው ኡስታዝ ደግሞ አለ ላሰማ ነገር ተጠቅመው ሰዎች ለዛ ነው ረሱል ነብዩ መሐመድ አለይሂ ሰላም የ6 ዓመት ህፃን ልጅ ያገቡት ይላል። የኔ ልጅ 5 ዓመት ተኩል ናት። ለምሳሌ 5 ዓመት ተኩል ልጅ ላለች እስካሁን ድረስ ሽንት ቤት ሄዳ ተጠቅማ እኔ ነኝ ማጥዋት ምን ማለት እኔ እሱን አይነት ልጅ አምጥተህ አገባ ብትለኝ አገባለሁ። በጤነኛው አእምሮ ካለ አላገባም። ይሄንን ስለ ምግባር ተግባር ግን ነብዩ መሐመድ አድርገውታል ማለት ነብዩ ቢወረፉ ቢሰደቡ ቢጠለሹ ይሻላቸዋል። ቡኻሪ ዋሽተዋል ተሳስተዋል ከማለት እኔ ከቡኻሪ ጋር ፐርሰናል ችግር የለብኝም፣ አላውቀውም። የብዕር ስምም ይሁን በአካል በፊዚካሊ ተፈጥረው የኖረ ሰውም ይሁን አላውቅም፣ ምንም ማስረጃ የለኝም። ግን በሱ ስም የተጻፉ መጽሐፍቶች አሉ አይደል? እዛ ውስጥ ነብዩ መሐመድ አለይሂ ሰላም የ6 ዓመት ሆኜ አገቡኝ የሚል ዘገባ ነው። እሺ አረ ይሄ ዘጋቢው ጤነኛ አይደለም እንዴት እንደዚህ ይጽፋል ብሎ ከመጠየቅ አሁን ነብይ ያደርጉታል። ልክ ሰውን ስንተች አንተ ካታረገው አይባልም ብለን እንደምንተቸው ነብዩን ማዋረድ ማጠልሸት ነው እኮ ስራ ያዙት። ነብዩ ከቁርአን ጋር ይጋጩ ነበር እኮ ነው ስራ ያዙት። እንደዚህ ነው የሚለፉት። ነብዩ መሐመድ አለይሂ ሰላም ተውት ህፃን ልጅ ማግባት እንደውም ያልሰለጠኑ ያልተማሩ ኋላ ቀር ማህበረሰቦች እስቲ ለ7 ዓመት የ8 ዓመት የ10 ዓመት እየተገባ ሊሆን ይችላል። ታዲያ ነብዩ ያልሰለጠኑ ኋላ ቀር ሰው ናቸው እንዴ? ወህይ ተወርዶላቸው እንዴት ነው የምናስባቸው? ነብዩ እኛ ሰፈር እኮ እኛ ሀገር እኮ እናቴ አክስቴ አያቴ በ7 ዓመቷ በ10 ዓመቷ ነው ያገቧት። አባትህን ቅድመ አያትህን እንደዛ ያገባት ደንቆሮ አባት ስለሆነ ነው፣ ስላልተማረ ስላልሰለጠነ ነው። ለነብዩ ማስረጃ አይሆንም። እዚህ ስንት ያልሰለጠነ ማህበረሰብ ያለበት ማህበረሰብ የሚሰራውን ስራ የ6 የ7 ዓመት እያገቡ ነው። መንግስት እንኳን ዛሬ የሚያስርበት ጉዳይ ነው አይደል? መንግስት ያስራቸዋል። ደፈርክ ነው የሚባል አይደል? ይህንን መጽሐፍት ይህንን መዛግብታችን በቁርአን መዝነን ቆሻሻውን እናራገፈው ሲባል አይ የቡኻሪ ንግግር ነው ያለ ንግግር አንድ ነው። አላህ እኛም ብለናል መሐመድ እንዴት ልሳርላችሁ መሰላችሁ? ጤነኛ አእምሮ ያለው አይደለም። ገና ዳዴ የምትል ልጅ አይቶ ራሱ ይችል ታገኝ ማገባት የሚል ሰው ነው። ዳዴ የምትል ልጅ አይቶ እንኳንስ ባሻንጉሊት የምትጫወት 6 ዓመቷ አይሻ ይቀርና ማለት ነው። ስለዚህ ይህንን ሰው ነው የሚከተሉት። ይህ ሰው ሲገድላዩ ይገላሉ። ይህ ሰው ረዱ አላቸው ያርዳሉ። ይህ ሰው ግደሉ አላቸው ይገላሉ። ምንም ነገር ከማድረግ ወደ ኋላ ይህ ሰው ህሊና የሌለው ሰው ዘመኑን ጋር እንጣ በአባይ ኤርዶጋን ሲመጡ የኤርዶጋንን የተቀበሉት በሙሉ የጠመጠሙ እንደዚህ የጠመጠሙ በእውነት ኒንጃ መስለው እንደዚህ የጠመጠሙ እንዴት ነው እንደዚህ የጠመጠሙ ናቸው የተቀበሉት። እንደዚህ አድርገው አረ ኮፍያ ነው ወደዛ እንደዛ ኮፍያ አላረጉም ነው እንደዚህ የጠመጠሙ ባንዲራ የለም እንደዚህ ጠምጥመው በአባይ ኤርዶጋን እንደዚህ የተቀበሉት። ሙፈሪያት ካሚል በዚህ አንድ ደግሞ ሰለምቲ አይን አለም የምትባላለች እንደዚህ የአዲስ አበባ አስተዳደር ምናምን እንደዚህ በአባይ ኤርዶጋን ሲመጡ እጃቸው ማያረጉ ባባይ እያሉ የሳሙ የተቀበሉት እነሱ። በዚህ በኩል የደህንነት ሚኒስትሩ ስልጤው የግራኝ አህመድ በዘሩ ግራኝ አህመድ አለብኝ ብሎ የሚለው ስልጤው ለመጣ ለሄደው መንግስት ገሌ ሆኖ የሚያገለግለው አምባሳደር ሬድዋን እዙ በዚህ በአባይ ኤርዶጋን የኔ አባት መጡልን ምናምን ይላል። አንተ እኮ ነህ አክሱም ላይ መስጊድ እንዳንሰራ ያደረጉንን ትግሬዎች ድሮን ሰጥተህ የጨፈጨፍንበት አንተ እኮ ነህ። አንተ ባትኖር ነው
አንተ ባትኖር ኖሮ እያሉ እነ ሙፈሪያት የሚጊጥ አሁንም እዚህ አማራ ተነስቶብናል እሱን ድሮኑን ጨመር አድርግልን ብለው ዘጠኝ ሚኒስትሮች ባባይ ዶጋንን ባባዬ አላህ ላኢላሃ ኢላላህ ረሱላህ አልሐምዱሊላህ ያ ረቢል ዓለሚን እያሉ እዛሳቸው መጡና እንኳን ለረመዳን አደረሳችሁ ዛሬ አብረን እናፈጥራለን ብለው የእስራኤሉ ሲመጣ አንድ እስላም ሚኒስትር ጠፋ። በቃ ጴንጤን የተቀበላቸው ጌዲዮን ጢሞቴዎስ ጴንጤ ነው፣ ኢየሱስ ጌታ ነው እያለ ሲመጣ ፕሬዚዳንቱ ደግሞ እንደሱ አይደለም የሚባለው እያሉ ብቻ እያስታገሱት አብይ አህመድ ጋር መጣ። አብይ አህመድ ያልተጠመቀ እስላም ነው እሱ። እናቴ ባባይ እርጎዳም ሲመጡ ለአላሁ አክበር አላህ ይለዋል ረሱል ዓለም እያለ ይቀበላል። የእስራኤሉ ሲመጡ እስራኤል ቅዱስ ሃሌሉያ ሻሎም እያለ ይቀበላል። ጆባም ቢመጣ ከእሱ ችግር የለበትም አብይ አህመድ። እዛ ደግሞ የእስራኤሉ ፕሬዝዳንት አንድ ኢትዮጵያ እስላም የለም እንዴ አሉ። ሚኒስትር እስላም የለም እንዴ? ምንድን ይሄ ነገር ትክክል እኮ አይደለም። የት ሄዱ ሚኒስትሮች እስላሞች? ከዛ ቤተ መንግስት ላገኝ ይሆናል ብሎ ሲሉ ቤተ መንግስት ጎንደርና ሸዋ እስራኤሉ ፕሬዝዳንት ታዬ አጽቀሥላሴ እሳቸው ናቸው የተቀበሏቸው። በቃ ደግሞ መዝሙረ ዳዊት ደግመዋል አሉ እሳቸው ሲመጡ ፍካሬ ጻድቃን ዛጣን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሆረ በምክረ ርስያ ምናምን እያሉ ዳዊት እየደገሙ ነው የተቀበሉት አሉ። አንድ እስላም የለም። የሰላም ሚኒስትር እስላም ነበር፣ ጠፋ። ሰላሙ ጠፋ። እስራኤል ስትመጣ ጋዛ ሚሳኤል የተተኮሰ ነው የሚመስለው። የስልጤ እስላም ጠፋ፣ የጅማ እስላም ጠፋ፣ የባሌ እስላም ጠፋ። የከተማና ምናምን ልማት ሚኒስትር የነበረችው ማን ነው የሚሏት እቺ ለገጣፎን ያፈረሰችዋ የሐረርጌዋ እስላም ጠፋች። እሷ ራሷ ጠፋች። ጫልቱ ሳኒ የምትባለው ጠፋች። አዳነች አቤቤ አስከትላቸው የምትሄዱ ወፍራም ኒንጃዎች አሉ፣ ጠፉ፣ በሙሉ ጠፉ። ይሄ ታዲያ አግባብ ነው? ተክለ ሃይማኖት አዳነ ላይ ሰልፍ ካልወጣን ሲሉ የነበሩ ሰዎች ጨፍጫፊው እስራኤል ሀገር እንዴት ይከዳል ሲሉ ነበር። የጨፍጫፊው እስራኤል ፕሬዝዳንት ሲመጡ መደበቅ፣ ሽንታሙላ፣ እንዲህ መቅዘን፣ እንደዚህ በጭባጫ የሆናችሁት አሁንም እኮ የፈሪዱላ ስለሆነ ደህንነቱን ስለያዛችሁ፣ መንግስቱን ስለያዛችሁ፣ መሪያችሁ የእናንተ ስለሆነ አዎ ነው የምትወበሩት እንጂ እንተዋወቅ ነበር። ቀን ይመጣል። እኩል የሚያነጋግረን ቀን ይመጣል። ዛሬ እናንተ ቀን ነው። ሳቁ። ዛሬ እናንተ ቀን ነው። ረዱ። ዛሬ እናንተ ቀን ነው። ጨፍጭፉ፣ መዝግቡልኝ። ቀን ይመጣል። እኔ ልሞት እችላለሁ። ልጄ ሁላ አልፎ ሊሆን ይችላል። ቀን ይመጣል። ወንድ ይወለዳል፣ ጀግና ይወለዳል። አባቴ ለምን ይታረዳል፣ እናቴ ለምን ትታረዳለች የሚል ወታደር ይመጣል። የዛሬውን ቅዘናም ወታደር፣ የዛሬውን ፈሪ ደንቆሮ መሀይም የሆነ ወታደር አትመልከተው፣ ፖሊስ አትመልከተው። ነገ ይመጣል። እግዚአብሔር ያስነሳል። ነገ ያመጣል ነገ እግዚአብሔር። ዛሬ አብይን ያመጣ እግዚአብሔር፣ በአብይ ላይ አድራችሁ የተጨማለቃችሁላ፣ ነገ ደግሞ የእኛን አብይ እግዚአብሔር ያመጣል። እኔን አያርገኝ። ያኔ ሲመጣ እኔን አያርገኝ። ቀልድ ዛሬ ጴንጤና ሙስሊም በኦርቶዶክስ ጭፍጨፋ ቀልድ። እግዚአብሔር ይበቀላል። ቀን ይመጣል አልኩ። እስራኤል ጨፍጫፊዋ ፕሬዝዳንቷ መጣ። የት አባይ ሄድክ ታዲያ አንተ? እንደ ውሻ ስታላዝን የነበርክ ታዲያ ፕሬዝዳንቱ ሲመጣብህ የት አባይ ሄድክ? እንደው ጭራሽ ማብራሪያ ይሰጥልኛል አህመድ ዲንጀበል። የእስራኤል መንግስትን የኢትዮጵያ መንግስት የመቀበል እንትን መብቱ ነው። እኛ እንትን ያለ ነው ምናምን ነው። እንዳሁን ጊዜ አብይ አህመድ ወንድ ጀግና እንዳሁን ጊዜ የዋሃቢ እስላምን ሽባ ያደረገ እንደ አብይ ማን አለ? እንዳይቃወሙት አድርጎ ዋሃቢን ሽባ ነው ያደረገው። አብይን ከመደገፍ ውጭ አሁን ዋሃቢ የኦሮሞ እስላም ጴንጤ አብይን ከመደገፍ ውጭ አማራጭ የለውም። በደላቸውን ስለሚያውቁ፣ በኢትዮጵያውያን ላይ የሰሩትን ግፍ ስለሚያውቁ፣ በአማራ ላይ በትግሬ ላይ የሰሩትን ግፍ ስለሚያውቁ፣ በኦሮሚያ የሰሩትን ግፍ ስለሚያውቁ እንደ ኦሮሞ እስላምና
የዋሃቢ እስላም ማለት ነው እንደ ጴንጤ የአብይ ደጋፊ ከአብይ ውጪ ከመቆም ውጪ አማራጭ የለም። አማራጭ የለው። ሽባ አድርጎ ነው ያስቀመጣቸው። አየ ነው በደንብ ታዘብን። ጉልበታቸው ማን ላይ እንደሆነ አየ። በነገራችን ላይ ዝም ሲባሉ ጸጥ ሲባሉ የሚሆነው እንደዚህ እንግዲህ የአርሲ ሟቾች አሁን መረጃ እየደረሰ የነበረ 7 ኦርቶዶክሳውያን እስካሁን ድረስ ሞቷል። ግን ቪዲዮ ለመቅረጽ አልተቻለም ነው። ግን ቁጥራቸው ከዛ በላይ እንዲሆን እንደሚችል ግን ሳይታለብ የተፈታ ጉዳይ ነው። የኛ ቤተክርስቲያን ዝምታ፣ የኛ አባቶች ዝምታ፣ የኛ አባቶች ባለመነጋገራቸው ከመንግስት ጋር ቁጭ ብለው ፊት ለፊት ባለመነጋገራቸው ምክንያት የኦርቶዶክሳውያን እልቂት እየተጧጧፈ ነው፣ እያለቀ ነው በእኛ ዝምታ። ታስታውሱ ከሆነ አንድ ሼህ ሞተ ሲባል እስላሙ ይገለባበጣል። በተለይ አማራ ክልል ላይ ኦሮሚያ ከሆነ ችግር የለውም። አማራ ክልል ላይ ከሆነ ግን ሙስሊም ሰማይ ምድር ያዙልኝ ይላል። እኛ ግን በየዕለቱ ግን የክርስቶስ ደም የተቀበለ በክርስቶስ ደም ድህነትን ያገኘ ሰው ሲሞት ግን መግለጫ ከማውጣት ብጣቂ ወረቀት ከመጻፍ ውጭ ያደረጉልን ነገር ግን የለም። እግዚአብሔር ዋጋቸውን ይከፍላቸው። ዝም ላሉት ለሚበድሉትም የጊዜ ጉዳይ የምናየው ይሆናል። እኔ እዚያ ያላብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።